ዘርጋል ቁርአን እያፈዝክ ነው ተደቢ እያፈዝኩ ነው ምን አልከኝ እያፈዝኩ ነው የት ደርሰሃል سورة الفتح جناية ما شاء الله جوزت انكر برتاش يوم نقول لجهنم هل امتلأت وتقول هل من مزيد وأزلفت الجنة للمتقين غير بعيد هذا ما توعدون لكل أواب حفيظ من خشي الرحمن بالغيب وجاء بقلب منيب ادخلوها بسلام ادخلوها بسلام ادخلوها بسلام ذلك يوم الوعيد ذلك يوم الخلود لهم ما يشاءون فيها ولدينا مزيد وأزلفت الجنة للمتقين يزاني كما كان جنة لأمانيوش يعني لم يفروا سووش تقرب على الشالة غير بعيد يراك أجساتهم قرب هنا تقرب الله شوالش للناس كذا بمئات كزي جنة سووش بلبارالو هذا ما توعدون لكل أواب حفيظ يجنش قال ستقبل الله شو ينبرشوا لأيان دانو ولا الله تملاش لهنا أواب مالت يرجع إلى الله سبحانه وتعالى حفيظ مالت يا أملا كنت إذا سيتبك لنبرنا ولدي تملاش لنبرو سووش قال سيقبل الله شو ينبرشوا تقاش نتشبالانو من خشي الرحمن أني نازانيون قيتاتشون الله نسفروا ينبروا بالغيب بهرك سايعون لفروا الباراوشي لتزقاجج جنة معلش تشنستبلو ينكراتشو من خشي الرحمن بالغيب وجاء بقلب منيب عندهم تملاش بهنا لب لما التأسو يتزقاجج سقانا قلب منيب أي قلب رجع إلى الله سبحانه وتعالى أيوة ኃጢአትን የማይሰሩ ሰዎች ናቸው ጀነት የሚገቡት አላለም አላህ ተመላሾች እያለ በተደጋጋሚ የሚገልጸው ለምንድን ነው ወንጀልን ይሰራሉ ነገር ግን ተውበት ያደርጋሉ ነው ይመለሳሉ ነው እነዚህ ሰዎች ወንጀልን የማይሰራ ሰው ነው ጀነትን የተዘጋጀለት ቢባል ኖሮ ማንንም ሰው ጀነት ላይ ገባ ይችላል ነበር ከነቢያት በስተቀር ነገር ግን ተመላሽ የሆነ ልብ ያላቸው ናቸው አለ ወንጀልን ሰርተው በዚያ ላይ አይደሰቱበትም ወንጀልን ሊሰራ ይችላል አማኝም ከሃዲም ሊሆንም ሰው አማኝ የሆነ ሰው ግን በዚያ ነገር ላይ ምንድነው በመስራቱ አይደሰትም ይጸጸትበታል እንጂ እርካታ ያገኝበትም አላህን ያመፀ ሰው እኔ በመስራቴ በጣም ደስተኛ ነኝ ብሎ እንትን የሚል ሙስሊም ካለ ይሄ ሰውዬ በትክክል ተውበት አላደረገም ወደ አላህ በትክክል አልተመለሰም ትክክለኛ ሙስሊም በሰራው ስራ አይደሰትም ነገ ወልቂያማ ከአላህ ፊት እንደሚቀርብ ስለሚያምን ማለት ነው እና በላላችሁ አላህ ወጃአ ቢቀልብ ሙኒብ ተመላሽ በሆነ ልብ የመጡ ሰዎች የተዘጋጀላቸው ጸጋ ነች ምን ይባላሉ ታዲያ ይዛኔ ادخلوها بسلام ادخلوها قبوات يبالالو جنة بسلام سلام بهنا أقوى قبوات ذلك يوم الخلود يا يمزوتر كأنه على بك زلالم ميزوتر بك أنه بك أقبو لزلالم يمين ربتنا
ለሁም ማ የሻኡነ ፊሃ አለ በእርሷ ውስጥ ለእነርሱ የሚፈልጉት ጸጋ አለላቸው አለ። የፈለግከው ነገር ትሰጣለህ። መጥፎ ነገር እንዳትጠይቅ እንጂ ሰው መግደል እፈልጋለሁ ብትል በጀነት ውስጥ አትሰጥም፣ ኃጢአት ነውና። ነገር ግን መልካም ነገር ሆኖ የፈለግከው ነገር ጠይቅ፣ ትሰጣለህ። የፈለግከው ወለደይና መዚድ አለ ከኔ ዘንድ ደግሞ ሌላ ተጨማሪ አላቸው አለ። ከጀነት ሌላ ጸጋ ምንድነው? ያ ተጨማሪ ተጨማሪው ደግሞ ከጀነት በላይ ትልቅ ጸጋ ነው። ተጨማሪው ምንድነው? ማንም የሚመልስ ከጀነት ሌላ ተጨማሪ ጸጋ የጀነት ሰዎች የሚሰጣቸው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረውታል። እሱ ተጨማሪው ምን እንደሆነ ምንድነው? የሚመልስ የለም። አላህን ማየት النظر إلى وجه الله سبحانه وتعالى يا الله سبحانه وتعالى فيت من ملكت نبياتنا صلى الله عليه وسلم حديث لا ينتناقروا إذا دخل أهل الجنة الجنة وأهل النار النار يقول الله لأهل الجنة يا أهل الجنة هل تريدون شيئا أزيدكم فيقولون يا ربنا ألم تبيض وجوهنا ألم تنجنا من النار وتدخلنا الجنة ثم يكشف الله الحجاب الذي بينه وبينهم فيرونه فوالله ما أعطي أهل الجنة أحب إليهم من النظر إلى وجه الله الكريم نبياتنا صلى الله عليه وسلم انتهاله يتنسى كان يجنة سوش ولا جنة جهنم سوش ولا جهنم كقبوا بهالا يجنة سوشنا الله سبحانه وتعالى اندي سيلا نقرأ يا أهل الجنة أن أنت جنة سوشون هل تريدون شيئا أزيدكم ليلا عندك أمر الله تشوفهم متفلقوا تسقى ينورا ሌላ ጸጋ እንዲጨምርላችሁ ትፈልጋላችሁ ይላችኋል። ተመልከቱ። አሁን ፈልጋለን አይሉም። ለምን? የጀነት ሰው እንደ ምድራዊ ሰው አይደለም ባህሪው። ማን ነው ሁሉ ነገሩ? የምድር ሰው የፈለገ ጸጋ ብትሰጠው ልጨምርልህ ወይ ከተባለ አዎ ፈልጋለሁ ጨምርልኝ ይላል። ለምን? በተሰጠው የተብቃቃ አይደለም የምድር ሰው። የጀነት ሰውስ በዚህ ተቃራኒ ነው። በተሰጠው የተብቃቃ ነው። ያለውን በማመስገን ይመልሱለታል። አላህን እንድጨምርላችሁ የምትፈልጉት አለ ሲላቸው አዎ አይሉም። የጎደለ ነገር ሲኖረው ነው ሰውየው ፈልጋለሁ የሚለው አይደል? ነገር ግን የጎደለ ነገር የለም በጀነት ውስጥ ሁሉ ነገር አለኝ ብሎ ነው የሚያምነው ሰው። ጌታዬ ይሄን አድርገህልኝ ብለው ይቆጥሩለታል ያደረገላቸውን ጸጋ። ያቻ የቆሉና ይላሉ ያ ረበና አለም ትበይድ ወጁሃና ጌታችን አላህ ሆይ ፊታችንን አላበራህልንም ምን ይሉታል። የጀነት ሰዎች ፊታቸው ያበራል። አላህ በቁርአን ላይ ተናግሯል። وجوه يومئذ ناظرة ብሏል። ፊቶችም የዛኔ ያበራሉ አለ። የብርሃኑን ምሳሌ ሲገልጹት ነብዩ ሰለላሁ ዐለይሂ ወሰለም لو انه حور العين اطلعت على اهل الارض لاضاءت ما بين السماء والارض አሉ። አንዲት የጀነት ሴት ከሰማይ ብቅ ብትል አሁን ላይ አሉ ነብዩ ሰለላሁ ዐለይሂ ወሰለም በፊቷ ብርሃን ዓለምን ባበራቸው ነበር አሉ። አንድ የጀነት ሰው ፊቱ ዓለምን የማብራት ኃይል አለው። ምን አይነት ፍጥረት አፈጣጠር ነው? ከምድር ሰው ጋር በምን አይገናኝም። ዓለምን ያበራል ፊቱ። ያ ጀማ አስባችሁታል? ታዲያ ምን ይላሉ? ፊታችንን አላበራህልን ምን ይላሉ? አለም ትነጂና ምን النار ከጀሃነም እሳትስ አላዳንከን ምን ይላሉ። የዋንላችሁን ጸጋ ይቆጥራሉ። ወትድخلنا الجنة ጀነትን አላስገባህን ምን ይሄን ሁሉ ጸጋ ሰጣህን ሌላ ጸጋ ምን ሊኖር ይችላል ይላሉ። አላህ Subhanahu Wa Ta'ala ከኔ ዘንድ ተጨማሪ አላችሁ ይላቸዋል። ثم يكشف الله الحجاب الذي بينه وبينهم የዛኔም አላህ Subhanahu Wa Ta'ala በእነርሱና በእርሱ መካከል ያለውን ግርዶሽ ይገልጥላቸዋል። فيرونه ያዩታልም የዛኔ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ቀጥለው ምን አሉ? እየማሉ فوالله አሉ በአላህ ስም እምላለሁ አሉ። በአላህ ስም እምላለሁ ما أعطي أهل الجنة أحب إليهم من النظر إلى وجه الله الكريم የጀነት ሰዎች አላህን እንደማየት የመሰለን ትልቅ ጸጋን አልተሰጡም ብለው ይናገራሉ። ስለዚህ አንድ ሙስሊም በጀነት ውስጥ ከሚያገኘው ትልቁ ጸጋ ከጀነቱ በላይ ምንድነው? አላህን በሚያይ ጊዜ የሚያገኘው ደስታ ነው። ያ እንዴት ሊበልጥ ቻለ? ምክንያቱም ጀነት የፈለገ ብታስደስት ፍጡር ነች አይደል? ፍጡርን አግኝተህ ከምታገኘው ደስታና ፈጣሪን አግኝተህ ከምታገኘው ደስታ የትኛው ደስታ ይበልጣል? ፈጣሪን አግኝተህ የምታገኘው ደስታ ይበልጣል። ለዚህ ነው ሐሰኑ አልበስሪ ምን አለ? إن أهل الجنة إذا نظروا إلى الله سبحانه وتعالى ينسون نعم الجنة የጀነት ሰዎች ጀነትን አይተው ከዚያ በኋላ ልክ አላህ በሚያዩ ጊዜ ጀነትን ጸጋ ያስረሳቸዋል። አላህ Subhanahu Wa Ta'ala ወፊት አይተው የሚያገኙት ደስታ
ከጀነት ጸጋ ይበልጣልና እና ያ ነው አላህ Subhanahu Wa Ta'ala ለማየት ድምጹን መስማት كذلك ልክ እንዲሁ እርሱን እንደፈለግን ማናገር እንችላለን ማየት እንችላለን ይሄ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነግረውናል يتجلى لنا ربنا يوم القيامة ضاحكا ጌታችን አላህ Subhanahu Wa Ta'ala በዛኔ ሲገለጥልን ፈገግ ብሎ እየሳቀ ይገለጥልናል አሉ ለምንድን ነው ፈገግ ማለት ምንድነው መልእክቱ ምክንያቱም ከነዚህ ከጀነት ሰዎች በመድር ላይ በቆዩት ቆይታ ተደስቶባቸዋል አልተቆጣባቸውም ገብታቸዋል አይደል ለዚያ ነው ፈገግ ብሎ የሚቀበላቸው እንደምሳሌ ልስታችሁና አንድ አባት ልጁን ሂድና ትምህርት ተማር ብሎ ልጁ ተምሮ ሲመጣ ወይ እናት ልካው ትክክል አድርግ በተባለው መልኩ አድርጎ ሲመጣ በፈገግታ በደስታ ይቀበሉታል ወለላሂ المثل الاعلى الله سبحانه وتعالى ፈጠረንና በነብያት በኩል እስላምን ተከተሉ ብሎ አዘዘን እኔም በብቸኝነት ተከተሉ አምልኩ ብሎ አዘዘን ያንን አምነን እርሱን ያዘዘንን መንገድ ተከትለን ስንሄድ ጊዜ የዛኔ ፈገግ ብሎ በደስታ ይቀበለናል ማለት ነው እዚያ ነው ፈገግ የሚልበት ሚስጥሩ ወሱ ነገ በጀነት ውስጥ አባትና ልጅ ይገናኛሉ አዎ ይገናኛሉ الله سبحانه وتعالى تناقروا عليهم بالقرآن لي وأقبل بعضهم على بعض يتساءلون لنا كفيل لاشتو فتل في التزازرو يتأيك على اللوبرة بمدرنا يسرنا عن كل الناس توسلم سوى شارع بجنة است بمدر لا سيسروا ينبرون ملكام نجر مالته قالوا إنا كنا قبل في أهلنا مشفقين يلا أنتم እኔ በቤተሰቦቼ መካከል ሳለሁ በጣም ፈራ ነበር ጀሃነም እንዳልገባ በጣም ተጠነቀቅ ነበር የአምላኬን ትእዛዝ ተጠብቅ ነበር እያለ ይነጋገራሉ ብሏል فمن الله علينا وقانا عذاب السموم الله ምህን ጸጋን ዋለልኝና ከዚህ ከተኮሳ ከሆነችዋ ከሆነችዋ ሰዓት አላህ Subhanahu Wa Ta'ala ጠበቀኝ ይላል እና كنا من قبل ندعوه الى ሌላኛው ደግሞ እኔ ጌታዬን አላህን በጣም ለምነው ነበር ገዛው ነበር ይላል إنه هو البر الرحيم رسول الكاملنا أزاني هنا أملاكنا والنيال من ناكل فذكر فما أنت بنعمة ربك بمجنون أم يقولون ساحر نتربص به ريب المنون قل تربصوا فإني معكم من المتربصين أم تأمرهم أحلامهم بهذا أم هم قوم طاغون أم يقولون تقوله بل لا يؤمنون فليأتوا بحديث مثله إن كانوا صادقين أم خلقوا من غير شيء أم هم الخالقون أم خلقوا السماوات والأرض بل لا يوقنون أم عندهم خزائن ربك أم هم المسيطرون أشي أمبي ሚስቴን በጽሁፍ ረጃት ማለት ትችላለህ ወይ ደውለህ በላት ከምቸር በጽሁፍ ረጃት ድረኝ ሰላም አለይኩም ሰላም ገመቹ የጌታዬ ሰላም ባንተ ላይ ገመቹ አንተ ነው የምታወራው ኧረ አይደለም እንጆ ሻንክ ነው ማወራ እሺ ሰላም ነው ክርስቲያና ሄሎ ክርስቲያኑ ዘለቀ ይቅርታ ማቻ ታውቁ ሰዎች ዘለቀ ስለምጠራቸው ዝልቅ ስላላችሁ ገስት ላይ ሰላም አለይኩም ሁሱ وعليكم السلام ورحمة الله وبركاته
ጥያቄ ነበረኝ። ምን ይላል ጥያቄው? በሎተሪ ዙሪያ ነው ማለት ነው። ሎተሪ በእስላም እንዴት ይታያል? ሐራም ነው ወይስ ሐላል ነው? ሐራም ነው። ምክንያቱም ወለድ ስላለው ምንም ምንድነው ሪባ አለ። ሪባ ብሎ ማለት ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ኩሉ ቀርድ ጀር ነሐን فهو ሪባ። ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ወለድ ይባላል። ሎተሪ ማለት አንድ ምን ታደርጉት ልጆች? እሺ ሎተሪ ማለት የሆነ ሰው እንደ ምሳሌ እችን ሽቶ መጣና ሰውየው 50 ሺህ ብር ገዛ ተብሏል። 50 ሺህ ብር ገዝቶ ያመጣና ምን ያደርጋል? ይሄንን እድል ማግኘት የሚፈልግ ሰው አንዳንድ ሺህ ብር ያምጣ፣ የደረሰው ይወስዳል አላችሁ። ተመልከቱ እንዴት እንደሚበሏችሁ፣ ምን ያክል አጭበርባሪ እንደሆኑ። ከበስተጀርባው አዛኝ ይመስሏችኋል። ኃይለኛ ነጋዴዎች አጭበርባሪዎች ናቸው። አንዳንድ ሺህ ብር ያወጣ የ50 ሺህ ብር እቃ ይወስዳል ይሏችኋል። አሃ ትሉና እናንተ የዋሆቹ 1 ሺህ ብር አውጥቼ የ50 ሺህ ብሩን እቃ ማገኝ ከሆነ ለምን ይሄን እድል አልሞክረውም ትላላችሁ። ከዚያስ ይህ ሰውዬ አንዳንድ ሺህ ብር ከእናንተ ይቀፍልና ወደ 100 ሺህ 200 ሺህ አካባቢ ይሰበስባል። ልብ በሉ፣ በደንብ አድርጎ ይቀሽባቸዋል፣ ያተርፋል። ከዚያ በኋላ ያችን ለደረሰው ሰው 50 ሺህ ብሩን ያውና እንካወሰድ ይለዋል። ለራሱም ነገደ፣ እነዚያን ልጆችም ማስፈላቸው። ያም ሰው የሰዎችን ሐቅ አላግባብ ቁጭ ብሎ ወሰደ። ስለዚህ ሎተሪ ድብን ያለ ሐራም ነው፣ ክልክል ቁማር ነው። ሼክ ኢብኑ ዑሰይሚን የተባሉ ታላቅ ዓሊም፣ ሼክ አብዱልዓዚዝ ብኑ ባዝ የተባሉ ታላቅ ዓሊም በዚህ ጉዳይ ላይ ተጠይቀው ሁላቸውም ቁማር ነው አይቻልም ብለዋል። ቁማር መሆኑ ደግሞ ከታወቀ አላህ ሱብሓነሁ ወተዓላ በግልጽ በቁርአን ላይ ቁማርን ከልክሏል። ያ አዩሃ አለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱን ሚን ዐመሊ ሸይጣን አለ። ቁማር ከሰይጣን ተግባርና ተጠንቀቁት አለ። እና ስለዚህ ሎተሪ አይቻልም። የሎተሪ ሰራተኞች አዛኝ እንዳይመስሏችሁ፣ ኃይለኛ ሌቦች ናቸው፣ አጭበርባሪዎች ናቸው። ከበስተጀርባ ኃይለኛ እናንተን እየሰሩባችሁ ነው። ከላይ ይሄን ለደረሰው ሰው እንሰጣቸዋለን ይላቸው አላ እቀበላቸዋለሁ ብር ነው። አይ ሊያት የቀለው ሰለ ጥያቄ ነበረኝ። ጥያቄ ምንድን ነው? ጥያቄ ምንድን ነው? ሄሎ ጥያቄ ካላችሁ ጠይቁ። ካልጠይቃችሁ በቃ ካናደዳችሁ ሙዝ ነው የምበላው። እሱ ሰላም አለይኩም ማንጎ ነው አይደል? ይሄ ወአላ ረሳሁት እንዴ? እሺ ጥያቄ ምንድን ነው? ባሪክ አንድ ጥያቄ ነበር። እሺ ጥያቄ ምንድን ነው ወንድማችን? ረብ ፈጣሪ يلا يلا سلام بعنا ሁሱ አንዳንድ ሰው ባል የሚባል አልፈልግም ብቻ ይኖራለሁ ብሎ ቢል ሐራም ይሆናል ወይ? ለእርሷ የሚስማማትን ሰው ከመጣላት ታግባ። እሱን ነው ኢስላም ያዘዘው። إذا جاءكم من ترضون دينه وخلقه فزوجوه النبي صلى الله عليه وسلم ዲኑንና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ለትዳር ከጠየቃችሁ ያን ሰው ዳሩት ብለዋል። ተዘወጁ الودود አግቡ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ማግባት እንትን የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። ወህብያ እስልምና ነው ያከለ ያለ ነው። ናግባ ልኬልሃለሁ ና ልኬልሃለሁ። እሺ يلا تعال እና ድቤ ነው ስለሆነ የሚወክለው ጫት ቀብር ላይ የሞተን ሰው ሄዶ ምንም እስልምና ነው የሚወክለው። እሺ አስገባችሁ። አድሚኖች ካላችሁ ጥያቄ ያለ ካለ መግባት ይችላል። ክርስቲያኖች ካላችሁ
ወይም ደግሞ የእነሱ አጋሮች ካላችሁ አህባሾች መግባት ትችላላችሁ ሁላችሁም። ትክክለኛ መነጽር አለባበስ እስከ ዛሬ ሰዎች ያልባነኑበት መነጽር። ሰላም ነው እሱ። ሰላም አለይኩም። ሰላም። እሺ የትኛው ጥያቄ ምንድን ነው? ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ያ ጥያቄ ምንድን ነው? ጥያቄ እኔ እሱ ሰላም አለይኩም ልቦ ፈጣሪ ተረጋጋ። ወንድማችን አለይኩም ሰላም ብያለሁ። ቆየሁ እና እኔ ደራሲ ነኝ። እስካሁን የራሴ የምለው እምነት የለኝም ማለት ይቻላል። እና ሁሉም በየራሱ አንግል ይሰብከኛል ማለት ነው። እሺ እና ኢየሱስ ፍቅር ነው በሚለው አንግል ሁሌ ይስቡኛል። አብ ወልድ መንፈስ ቅዱስ የሚለውን እኔን ለማሳወቅ ረጅም ይላፋሉ። እና እሱን ነገር ከአንቺ ትልቅ ማብራሪያ ብትሰጠኝና እና ስለ ኢስላምም የሆነ ነገር ወጋ ብታደርገኝ ደስ ይለኛል። እሺ በመጀመሪያ ኢየሱስ ክርስቶስን የሚሰብኩ ሰዎች ክርስቲያኖች ናቸው። ባጭሩ ወሬ ሳናንዛዛ ኢየሱስ ክርስቶስ ያላዘዛቸውን ትእዛዝ እየኖሩ ያሉ ሰዎች ናቸው። መጽሐፍ ቅዱሳቸው ላይ ስትሄድ ጊዜ የትኛውም ቦታ ላይ ኢየሱስ ክርስቶስ አምልኩኝ አላላቸውም። አየህ፣ ኢየሱስ ክርስቶስ ብትወዱኝስ ትእዛዜን ትከተላላችሁ ብሏቸዋል። ነገር ግን ከትእዛዙ መካከል አምልኩኝ የሚል ትእዛዝ ተናግረዋል ወይ ብለህ ብትጠይቃቸው የለም፣ በፍጹም ኢየሱስ ክርስቶስ አምልኩኝ አላላቸውም። ነገር ግን ያመልኩታል እነሱ። ወዴት ነው ታዲያ እየተጣሩ ያሉት? ወደ ኢየሱስ ክርስቶስ ትምህርት አይደለም። እነዚህ ሰዎች ወደ ኢየሱስ ክርስቶስ ትምህርት ቢሆን ኖሮ ባላመለኩት ነበር። እሱ እኔን አምልኩኝ የሚል የለም መጽሐፍ ቅዱስ ላይ የለም፣ በፍጹም የለም። እሺ አላህ ግን ወደ እስልምና ስትመጣ ቃል በቃል እኔን ተገዙኝ አምልኩኝ እያለ ይናገራል። ወኢያየ ፈዕቡዱን ይላል። እኔን በብቸኝነት አምልኩኝ እያለ ይናገራል። ሙሴን ብላለው ላኢላሃ ኢላ አነ ፈዕቡድኒ ይለዋል። ከእኔ ከአላህ በስተቀር ሌላ አምላክ የለምና እኔን አምላክህ በብቸኝነት ተገዛ ይለዋል። እኔን አምላክህን በብቸኝነት አምልከኝ ይለዋል። ሌላ ቦታ ላይ ብዲላል አለም አሐድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱው ሙቢን ወአን ያዕቡዱኒ ሃዛ ሲራጡ ሙስተቂም ይላል። እኔም በብቸኝነት ተገዙኝ፣ ይህ ነው ቀጥተኛው መንገድ ይላል። ኢየሱስም በራሱ በቁርአን ላይ ቃል በቃል አላህን በብቸኝነት ተገዙት ይላል። ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። ኢየሱስ ምን አለ? የእኔም የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። እነ ሙሴ እነ አብርሃም እነ ኤልያስ ሁላቸውም አላህን በብቸኝነት ተገዙ፣ ይህ ነው ቀጥተኛው መንገድ እያሉ ሁላቸውም አስተምረዋል። ይህ ነው እና ወደዚህ መንገድ ነው ጥሪ ማደርገልህ። አምላክ በነቢያት በኩል የደነገገው አንድ ሃይማኖትን ነው፣ ኢስላም ነው። ያም ኢስላም ብሎ ማለት አንዱን አምላክ በብቸኝነት መገዛት ነው፣ በእርሱ ላይ ቅንጣትን ሳታጋራ። ይህን ያስተማሩት መሲሁም ይህን ያስተማሩ፣ አብርሃም፣ ሙሴ፣ ኢስሐቅ ሁላቸውም ይህን ያስተማሩት። እሺ ወጥቷል መሰለኝ ልጁ። መዋጅር ጥያቄ ምንድን ነው? አሎ እሺ ጥያቄ ያለ ካለ መጠየቅ ይችላል። አሰላሙ አለይኩም ሁስ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ባለትዳር ነኝ። ማሻአላህ መብሩክ። ለምን ሳትነግረን እስከዛሬ በኋላ ሰርጉ ሳትጠሪ ነው? እሺ ጥያቄሽ ምንድን ነው? ጥያቄ እሱ ያለው ኢትዮጵያ ነው፣ እኔ ያለው እዚህ ዱባይ ነው ያለውኝ። ግን ከደዋወልን በኋላ ሁሉ ጊዜ እንጣላለን። በቃ ግን ከተጋባን 4 ዓመታችን ነው። በ4 ዓመታችን 2 ልጅ ወልጄበታለሁ በሱ ማለት ነው። ማሻአላህ። ግን አንድም ቀን ከተጨመርን በኋላ አንድም ቀን ደስተኛ ሊያደርገኝ አልቻለም እሱ ማለት ነው። ሁሉ ጊዜ ለመጣላት ሲሆን ጸብ ምናምን ይፈልግብኛል በኔ ማለት ነው። 2 ልጅ ወልጄበታለሁ። ግን አንድም ነገር ሁሉ ባህሪ ማለት ነው ወዲህ መጣፍ ባህሪ በቃ ደስ የሚያስደስት ነገር ምንም ደስ የሚያደርገኝ ነገር የለም። ግን 2 ልጅ ወልጄበታለሁ። እንዴት ባረገው ነው ከሱ እንትን ይላል? ከምን አንፃር ነው እህት ደስተኛ ያላደረገሽ? የባልነት ሐቁን አይወጣም ነው ወይስ ምንድን ነው?
ባል ለሚስቱ የደስታ ምንጭ መሆን አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኸይሩኩም ሊአህሊሂ ወአና ኸይሩኩም ሊአህሊ አቢ፣ ከሁላችሁም በላጭ ሰው ማለት ለሚስቱ ምርጥ የሆነ ሰው ነው። ከሁላችሁም በላይ ሚስቴ ምርጥ ነኝ ብለው ተናገሩ። ስለዚህ አንድ ሰው ከአላህ ዘንድ መልካም ሰው ተብሎ እንዲያዝ ከፈለገ ለሚስቱ መልካም ሆኖ መገኘት አለበት እንደ እስልምና። ስለዚህ ይሄ ነው እና ባልሽ ለአንቺ መልካም ሆኖ ምርጥ ሆኖ የደስታ ምንጭሽ ሆኖ መገኘት እንዳለበት እስልምና ያስተምረዋል። እና ይሄን ካላደረገ እንግዲህ መክረሹ አስመክረሹ እምቢ ካለ የዛኔ በሰላም መኖር ካልቻላችሁ በሰላም መለያየት፣ ወንድምነት ይቀጥላል። ከዚያ በኋላ እስላማዊ ወንድምነት ኢምሳኩም ቢማዕሩፍ አው ተስሪሁም ቢኢሕሳን አለ አላህ ሱብሓነሁ ወተዓላ። ሴቶችን ከቻላችሁ በመልካም ያዟቸው፣ በመልካም ማትይዟቸው ከሆነ እንዳትጎዷቸው፣ በሰላም ልቀቋቸው ብሏል። እሱ የማይሆንለት ከሆነ ለሚስቱ ፍቅር መስጠት የማይችል ከሆነ እና እሷን በአግባቡ እንደባል ሆኖ ማስተዳደር የማይችል ከሆነ ኒካህን ይዞ እሷን ሊያሰቃያት አይገባም። ይሄ ተገቢ አይደለም። እሱ እወድሻለሁ ይለኛል፣ እወድሻለሁ ያለ አንቺ መኖር አልችልም ይለኛል። ግን የሚሰራውም ነገር ከሰው ሲጨመረዱ በቃ የሆነ ብልግና፣ ወንድሙ ሲመክረው አይሰማም፣ አባቱ ሲመክረው አይሰማም፣ እኔ ሲመክረው አይሰማም። አንቺ ለቤተሰቦች ነው የምትኖሪ፣ ለኔ ብለሽ አትኖሪም። እኔ ልጆቼን ብዬ እሱም ብዬ ቤተሰብ ብዬ ግን እኖራለሁ። ግን እሱ ለኔ ብለሽ አትኖሪም። ቤተሰቦቹን ወደዋለሁ፣ ቤተሰቡንም እኔ ወዱኛል። ግን ከኔና ከሱ ማሰማማት አቅተን ቀኝ ስለው ግራ ይለኛል፣ ግራ ስለው ቀኝ ይለኛል፣ ቀል ስለው ግራ ይለኛል። ግን መላ ጠፍቶኛል። አሁን ሲበዛብኝ ነው ወላሂ ተሶን ወደ አንተ የመጣሁ ተናገርኩኝ። ሌላ መልስ የለም። መልስ ጨርሰናል። ቅድም ተናገርኩኝ። ምከሪው አስመክሪውና እንዲስተካከል ከተስተካከለ ሰየው። እምቢ ካለና በሰላም መኖር የማትችሉ ከሆነ ማትስማሙ ከሆነ በሰላም መለያየት የሚባል ሌላ ምዕራፍ ይከፈታል እና ልጆቹስ በመሀል አይጎዱም። እሱን ካሰባቸው ደግሞ ሁላችሁም ችግራችሁን ፈታችሁ በሰላም ለመኖር መሞከር እሱ ነው። ሰላም አለይኩም። እሺ ወይ አይውልሽ እንደዚህ ተራርቃችሁ ይኖራችሁ ስላላችሁ ፍቅሩ ሊሆን ይችላል እንደዚህ እያነጫነጫ ያለው ወይ ወሰጂው። እሺ ወሰጂውና አብራችሁ ኑሩ እዚህ እየሰራችሁ ወይንም ሄጂና አብራችሁ ኑሩ። በተሻለ አንዳንድ እንደዚህ ነው የኖርነው። ኢትዮጵያ ራሱ ምን እንደዚህ ተነጨነጭ ነው የምኖረው። እንግዳውንስ እንዳልኩት መክረሻው አስመክረሻው ለህይወትሽ ላንቺም ለሱም ጥልቃል ሆነ ህይወታችሁ ግጭግጭቅ የሚኖርበት ከሆነ በሰላም መለያየት የሚባል ነገር አለ። እሺ ሌላ ጥያቄ አለው ሰው? አሁን አዛን ብሎ ኢቃም ሰይድ ሰላት መስገድ ይቻላል? ፈርድ ሰላት ማለት ነው። አዎ ሴቶች አዛን ከተባለ በኋላ ወዲያው መስገድ ይችላሉ። ይቻላል። እሺ አሁን እዚህ ዱባይ ላይ ደግሞ ሱቢ ሰላት በቃ ፈጥኖ ነው የሚሰግደው። እኔ ደግሞ የሆነ ኢቃም ሲል እነሳና ሱና አስቀድማለሁ። እሱስ ችግር የለውም። ወቅቱ እስካለ ድረስ እስካልወጣ ድረስ ወቅቱ ቶሎ ሱና ሰግዳችሁ ከዚያ በኋላ ዋጅቡን ትሰግዳላችሁ። ኢቃም ካለ በኋላም ይቻላል ማለት ነው። አዎ ሴቶች ወቅቱ ለነሱ እዛው ቤታቸው ስለሚሰግዱ ቶሎ ሱናን ሰግደው ዋጅቡን መስገድ ይችላሉ። ለወንዶች ግን ኢቃም እየተባለ ሱና መስገድ አይቻልም። በወንዶች ላይ ሶላተል ጀማዓ መስጂድ ሄዶ መስገድ ግዴታው ስለሆነ መስጂድ ከሌለስ በአካባቢ ወንድ ልጅ የዛኔ ሱናን ሰግደው ዋጅቡን ይሰግዳል። አይ ጁሙዓ ሰላት ላይ አሁን ቤት ሰግደን ነብዩ ሰለላሁ ዐለይሂ ወሰለም ሰግደው ከመጡ በኋላ ይሰግዱ ነበር ይባላል። እኛ ደግሞ ቤት ሰግደን እሱንም ሱና ከሱና በኋላ እሱን ነይተን መስገድ በቀልባችን ይቻላል? ይቻላል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢዛ ሰላ አሐዱኩም الجمعة فليصلي بعدها 40 ብለዋል። አንዳችሁ ጁምዓ ሶላትን ከሰገደ ከእርሷ በኋላ 4 ረካ ሱና ሶላት ይስገድ ብለዋል። አንቺ ግን ቤትሽ ስትሰግጂ ጊዜ ጁምዓ ብለሽ ነይተሽ ሳይሆን ዙሁር ነው የምትሰግጂው። ምክንያቱም ጁምዓ ነው ሊባል የሚችለው መስጂድ በኢማም በኹጥባ ሲሰገድ ጊዜ ነው። قال النبي صلى الله عليه وسلم لا جمعة إلا في المسجد جمعة يلم بمسجد قالوا لبستكر ብለዋል። ስለዚህ ቤቱ የሰገደ ሰው የዙሁር ሶላት ብሎ ለይቶ እንጂ የሚሰግደው በልቡ ጁምዓ ሶላት ብሎ ለይቶ አይሰግድም። አይ ሰላም አለይኩም። አንዴ እኔን አስቀድመኝ። እንዴ ነው ሁለቱ ስለ ቾካልኩ ነው ልወጣ ነውና ሁለት ጥያቄ አለኝ። እሺ ከተኮልሽ ቶሎ ጥያቄውን ለማፍጠን ያክል ከሁለተኛው ጀምር ይሻት። እሺ ጠይብ። ሁለተኛ ጥያቄ የዘካ ብር ማለት ነው ለእህት መስጠት ይቻላል? እህቴ አግብታውታለች ኦሬዲ፣ ግን እሷ ጋር እኔ ብር አለኝ። እሷ ብድር ማለት ነው አበድሪያታለሁ፣ ግን መክፈል አልችልም አሁን ላይ።
የዘካ ብር ለሷ ሰጥቼ ወይም በዛ ብድር ብር ማካካስ እችላለሁ? ይቻላል። የዘካ ብር ብድር ላለባቸው ድሃዎች መስጠት ይቻላል፣ ችግር የለውም። እህት ለእህቷ መስጠት ትችላለች፣ ወንድም ለእህቱ መስጠት ይችላል። የራሳቸው ትዳር ላይ እየኖራቸው የተቸገሩ ከሆነ መስጠት ይቻላል፣ ችግር የለውም። ዘካ ከሚገባቸው አካሎች መካከል ብድር ያለባቸው አካሎች ናቸው። ማስረጃ يقول الله سبحانه وتعالى في سورة التوبة إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين وفي سبيل الله ومن السبيل فريضة من الله والله عليم حكيم. الغارمين مالت يبدر بالبيتوش لأن الناس زكاة يقبضوا على الله سبحانه وتعالى. ሁለተኛው ጥያቄ ደግሞ መሬት አለኝና ልኖርበት አይደለም ምናልባት ለወደፊት ይሸጣለሁ ብዬ ነው። አመት አልፎታል ንገሩኝ ዋጋውን ብዬ ቤተሰቦቼን ስጠይቃቸው ዛሬ ነገ ያሉ 2 አመት ሊሞላው ነው ማለት ነው የአመቱን ሳላወጣ እና አሁን አንድ ልጅ የ2 አመቱን ዘካ ማውጣት አለብኝ? አዎ መሬት ለመሸጥና ለማትረፍ ተብሎ የተገዛ ከሆነ በየአመቱ ዘካ ሊወጣለት ይገባል። ጠይብሽ አንድ ጥያቄ ልጨምርና ወርዳለሁ። ሁለት ብቻ ኮንሽ አንድ ብቻ እሺ። እሺ ተለበ ብዙት ኮይሽ 50 ደቂቃ ብቻ ሰጥቻለሁ። ሁለት ስላሉ ይበቃችሁ። እንትን ማለት ነው ስቲጅማር ለማድረግ በአጥንት በከሰልና በአህያ በፋንዲያ ማድረግ አይቻልም ስለማይመጥ ነው ወይስ የጅኖች ምግብ ስለሆነ ነው የተከለከለው? በከሰል ምናምን አልተባለም። لا تستنجوا برجيع الدابة أو بالعظم فإنه طعام إخوانكم من الجن قالوا النبي صلى الله عليه وسلم. በእንስሳት ሰገራና በኩበት ምናምን በመንለው ማለት ነው አይደለ? በዚያና በአጥንት አትጽዳዳው ነው። ሰውየው ውሃ ካላገኘ ደረቅ ነገር አገኘህ ብሎ በዚያ እንዳያጸዳ ማለት ነው። ይሄን ከለከሉ ነብዩ ሰለላሁ ዐለይሂ ወሰለም። እርሱ የጅኖች ምግብ ነውና ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ያ ማለት አላህ Subhanahu Wa Ta'ala ያንን በልተን ከጣልን በኋላ አጥንቱን ወደ ስጋ ይቀይርላቸዋል። ይሄን ማድረግ ኃይል አለው። ተሳቻው ወደ ስጋ ይቀይርላቸዋል። እና ስለዚህ በዚያ እናንተ እስቲንጃ ታድርጉ ብለዋል። ስለዚህ ሰውየው በምን እስቲንጃ ያደርጋል? በሌላ ነገራቶች በቅጠል ሊሆን ይችላል፣ በወረቀት ሊሆን ይችላል፣ በሶፍት ሊሆን ይችላል፣ በድንጋይ ሊሆን ይችላል። በእነዚህ አድርግ እንጂ በእነዚህ በሁለቱ እንዳያደርግ ተብሏል። በአጥንትና በእንስሳቶች ኩበት ምናምን። እሺ እሺ ሁሱ አላህ ይጠብቅ። አመሰግናለሁ። አሚን 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 አሚን። السلام عليكم. وعليكم السلام ورحمة الله. ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ። የዘንድሮ ረመዳንን ዘካተል ፊጥር አላወጣውም ነበር። ያው ማለት አረብ ሀገር ላይ ነበር የምሰራው። እዛ እየሰራውኝ እኔ ከሴትዮዋ ጋር ባለመስማማት ወጥቼ ነበር እና ከወጣውኝ በኋላ ሌላ ቤት ገብቼ ነበር። ያ ቤት ደግሞ ዘካተል ፊጥር አላወጡልኝም። ያወጡልኝ መስሎኝ ነበር። ማውጣት ዘካተል ፊጥር ቢወጣው በርግጥ የዒድ ሶላት ከመሰገዱ በፊት ነው። ነገር ግን ሰውየው አውጥተውልኛል ብሎ ሳያውቅ አልፎበት ከሆነ ባስታወሰና ባወቀ ጊዜ ያንን ማውጣት ይኖርበታል። እሺ 3 ኪሎ ሩዝ ገዝተሽ ለአንድ ድሃ መስጠት አሁንም ቢሆን እና ጾም ተቀባይነት አለው ማለት ነው። አዎ እሺ ሸክራ የጌታዬ ሰላም በአንተ ላይ ይሁን። ማነው ጌታ? ማን እኔ የዓለማቱ ጌታ ነው ብዬ ነው ማስበው ነው። ወደ ጥያቄ ልግባሽ። እሺ ወደ ጥያቄ ልግባና ቅዱስ ቁርአን ለመጽሐፍ ቅዱስ እንዴት ማብራሪያ ሊሆን ይችላል? እሺ አዳምጥ። ኝታ እሺ ኝታ አንድ ቆይነት ናድር ወሳኝ ጥያቄ ነው። ክርስቲያኖች በደንብ ስሙ፣ ወላሂ ይጠቅማቸዋል። ልጁ ሙስሊም አይደለም ክርስቲያንም አይደለም እምነት የለኝም ብሏል። የሚጠይቀውን ጥያቄ አዳምጡ። ቁርአን ለመጽሐፍ ቅዱስ መፍቻ እንዴት ሊሆን ይችላል ነው። እነዚህ መጽሐፍቶች በመጀመሪያ
አምላክ አላህ ሱብሓነሁ ወተዓላ በነቢያት በኩል ተናግሯቸው የነበሩ መጽሐፍቶች ናቸው መሰረታቸው። ነገር ግን ከጊዜ በኋላ የሰው እጅ ገባባቸውና የአምላክ ቃል ናቸው የሚለው ስያሜያቸውን እንዳይዝ አደረገው። ምክንያቱም እኔ ለምሳሌ ቁርአንን ጽፌ በቁርአን መካከል የራሴን ቃል ብጨምር ምን ይባላል? ያ ይሄ አላህ ቃል ነው ማለት እችላለሁኝ? ላ ምንድነው ታዲያ የምለው? በውስጡ ላይ የአላህ ቃል አለው፣ ነገር ግን የሰዎችን ቢተቀላቀላለሁ ላለሁኝ እንጂ ሙሉ መጽሐፉ የአላህ ቃል ነው አይደለም የጻፍኩበት። ሙሉ ቁርአን ከሆነ ይሄ የአላህ ቃል ነው ላለሁ ያያችሁ አይደል? ስለዚህ በእነዚህ መጽሐፍቶች ውስጥ የነብያት ትምህርትም አለ። ለምሳሌ አንዱን አምላክ አምልክ የሚለው ትምህርት፣ መሲሁ ነብይ ነው፣ ሙሴ ነብይ ነው የሚለው እነዚህ ሁሉ እነ አብርሃም እና ይስሐቅ ጻድቅ መሆናቸው መነገሩ ትክክለኛ ነው። መሲሁ ሙታንን ሲያስነሳ እንደነበር፣ አይንን ሲያበራ እንደነበር እውነት ነው። ድንግል ማርያም በድንግልና መሲሁን እንደወለደችው እውነት ነው። አያችሁ አይደል? እነዚህ እውነታዎች እንዳሉ እናምናለን፣ እንመሰክር። እኔ አላስወጣሁም፣ መግባት ትችላለህ። እኔ ማንንም አላስወጣም። እዚህ ገብቶ እንትን የሚጠይቅ ሰው ምናልባት ሲሳደብ ሲዘልፉ ካልሆነ በስተቀር እሺ። እና ይሄ ነገር እንዴት ታዲያ መፍቻ ሊሆን ይችላል ወደሚለው ስንመጣ ጊዜ አምላክ አላህ ሱብሓነሁ ወተዓላ ስለ ተውራትና ስለ ኢንጂል ከተናገረ በኋላ ስለ ቁርአን መልሶ ይናገራል በሱረቱል ማኢዳ ላይ። አያችሁ ተውራትን ሲናገር ምን አለ? ኢና አንዘልነ ተውራተ ፊሃ ሁደን ወኑር አለ። እኔ ተውራትን አወረድኳት ይላል፣ በእርሷም ውስጥ ሁደን ቅኑ የሆነ መንገድ ነበራት ይላል፣ ወኑር ብርሃንም ነበረ። የሕኩሙ ቢሃ ነቢዩነ አለዚነ አስለሙ እነዚያ ሙስሊም የሆኑ ነቢያቶች በእርሷ ይፈርዱባትም ነበር አለ። ነቢያቶች ሙስሊም ናቸው ብሎ ቃል በቃል አላህ ይናገራል እዚህ ጋር። አለዚነ አስለሙ እነዚያ ሙስሊም የነበሩ ነቢያት በእርሷም ያስተዳድሩ ነበር አለ። ሊለዚነ ሃዱ ወረባኒ ወልአሕባር ቢማ ስተሕፊዙ ሚን ኪታቢላህ ወካኑ ዐለይሂ ሹሃዳ እያለ ይናገራል። ሁለተኛ ወንጌልን ያወረደውም እርሱ ነው፣ ወይም ኢንጂል ተብሎ የሚጠራ አላህ ሱብሓነሁ ወተዓላ ነው። ነገር ግን እነዚያን ከጊዜ በኋላ ሰዎች በራሳቸው መጨመራቸውን ቅድም መጀመሪያ ላይ እንደነገርኳቸው ነው። በእርሳቸው ውስጥ ያለ ግን እውነት አለ ወይ? አዎ፣ በሁለቱም ላይ ያሉ እውነቶች አሉ። እንዳልኳቸው እንደ ምሳሌ ለናሙናነት ያክል እንደጠቀስኩላችሁ ጌታቸዋል አይደል? መዲና ለአላህ ሱብሓነሁ ወተዓላ ስለ ኢንጂልም ተናገረ። ወአተይናሁ ልኢንጂል እያለ ስለ ዒሳ ዓለይሂ ሰላም ከተናገረ በኋላ ثم قفينا على آثارهم برسلنا وقفينا بعيسى ابن مريم وآتيناه الإنجيل ምናምን አለ። መልሶ ስለ ቁርአን ሲገልጽ ምን ብሎ እንደገለጸው ተመልከቱ። የልጁ ጥያቄ ይመልስለታል። ይሄ ቁርአን አንቀጽ ላይ መልሶ ስላለ ወአንዘልና ኢለይከ الكتاب بالحق مصدقا لما بين يديه من الكتاب ومهيمنا عليه እነሆ ደግሞ ሙሐመድ በአንተ ላይ እውነትን በእውነት መጽሐፍን አወረድኩልህ አለ። ሙሰድቀን ሊማ በይነ የደይህ ሚነል ኪታብ ብሎ ገለጸው ቁርአንን። አንደኛ እውነት ብሎ ከገለጸው በኋላ ምን አለ? በእርሱ ላይ ምንም ቅልቅል የሌለው የሰው ቃል የሌለው እውነት የሆነ ከእኔ ዘንድ የሆነ ብሎ ከገለጸው በኋላ ሙሰድቀን ሊማ በይነ የደይህ ከእርሱ በፊት ያሉትን የሚያረጋግጥ የሆነ ብሎ ገለጸው። የቁርአን አንዱ ባህሪ ይሄ ነው። ምን ማለት ነው? ከእርሱ በፊት የነበሩትን የሚያረጋግጥ ማለት ቅድም መጀመሪያ ላይ እንዳረጋግጥኩላችሁ በውስጣቸው ላይ ያሉትን እውነታዎች የሚያረጋግጥ ማለት ነው እንጂ ያለፈው መጽሐፍ ትክክል ነው አሁን ባለበት ይዘቱ እያለ የሚያረጋግጥ እንዳይመስላችሁ። ሙሰድቀን ሊማ በይነ የደይህ ከእርሱ በፊት ያሉትን የሚያረጋግጥ የሆነ በእነርሱ ውስጥ ያለውን እውነት ይሄ እውነት ነው ይሄ እውነት ነው እያለ እውነቱን ያረጋግጣል። ሌላስ ምን ያደርጋል? ማረጋገጥ ብቻ ነው ወይ? ላ አይደለም። ወሙሃይሚነን ዐለይህ በእርሱም ላይ በእነዚያም ላይ ተቆጣጣሪ ሲሆን ይሄ ቁርአን አለ። ያ ሰላም ያርማቸዋል ማለት ነው። አያቸዋል። እውነት የሆነውን እውነት ነው ብሎ ያረጋግጣል፣ ያርማቸዋል ስህተቶችን ደግሞ። ለዚህ ነው የልጅ ጥያቄ ቀጥታ እዚህ ጋር ነው መልሱ። አምላክ አላህ ሱብሓነሁ ወተዓላ እነዚያን ቀደምት መጽሐፍቶችን ካወረደ በኋላ የሰው እጅ ገባባቸው። የሰው እጅ መግባታቸውና መግባታቸውን የሚያረጋግጥልን የሚያረግምልን አድርጎ ቁርአንን አወረደው። በዚያ ውስጥ ያለው እውነታቸውን ይሄ እውነት ነው ይለናል። አዎ ዛሬ ላይ በቁርአን ላይ ስናይ ጊዜ ሙሴ ነብይ እንደሆነ በቁርአን ላይ ይነገረናል። መጽሐፍ ቅዱስ ላይ ሂጄ ሙሴ ነብይ እንደሆነ ባገኝ ያንን እውነት ነው ብዬ አረጋግጣለሁ። ወታቻለ አይደለ? የሙሴ ወንድም ሃሩን ነብይ እንደሆነ አረጋግጣለሁ። አዎ አረጋግጣለሁ። ሃሩን ነብይ እንደሆነ ስናረጋግጥ ጊዜ መጽሐፍ ቅዱስ ላይ አለ እናረጋግጣለን። ነገር ግን ሃሩን ለእስራኤላውያን ሰዎች ወይፈን ሰርቶላችኋል ወይ ጣዖት ሰርቶ ሰጥቷችኋል ወይ ብትለኝ መጽሐፍ ቅዱስ ይላል ላ ሰርቶ ሰጥቷችኋል ወይ ማለት ነው። ተከታተልና ይሄ እሺ እና ይሄ ማብሪን የዚህ ነው الكتاب والمهيمن የሚለው ተከታተልና እሺ ባያ ይሰማል
እሺ ከታች ያለው ልጅ ቀጥልሽ። ይሰማችኋል ልጆች? አሎ አሎ ወለከሎ አሎ እኔ ልቀጥል ወይ? እሺ ቀጥልሽ። እየሰማሁ ይሰማኛል እኮ ቅድም ተቋርጦብኝ ነበርና እሺ ይሰማል ባያ ቅድም እሱ ይሰማል። የሚያስተጋባ ድምፅ አለ። ኤርፎን ካደረግከው ይሰማል። ኤርፎን ካደረግከው አላረኩኝም በድምፅ ኤርፎን አላረኩኝም። ድምፅ መልሳለሽ። ጥያቄዎች ነበሩ ልጠይቅህ ነበር። ክርስቲያን ነህ? ይሰማሃል አሁን? ክርስቲያን ነህ ወይ? የእፎይ ተከታይ ክርስቲያን ነህ? ኦኬ። አሁን እግዚአብሔር ክርስቲያን ሁን ብሎ አዘዋል አላዘዘም? አልኩህ። እግዚአብሔር ክርስቲያን ሁን ብሎ አዘዋል ወይ? መጽሐፍ ቅዱስ ነው። ለምን ክርስቲያን ነው? እግዚአብሔር ክርስቲያን ሁን ብሎ አዘዋል ወይ? አዞኛል። በደንብ ነው ያዘዘን። ያዘዘበት ቦታ ማስረጃ መጽሐፍ ቅዱስ ደግሞ አልያዝኩኝም፣ ግን ልንገርህ። እኔ ከፍታለሁ፣ ችግር የለም። የይሁዳ መልእክት ምዕራፍ 1 አውጣለሁ። ምን ይላል እዚያ ጋር? አንብበው። መጽሐፍ ይዛል አይደለ? መጽሐፍ አልያዝኩኝም፣ አንብበው። እሺ ጥያቄው ምንድነው? ክርስቲያን ሁን ብሎ አዞኛል። የይሁዳ መልእክት ትንቢተ ኤርሚያስ 6:18 አንብብልኝ። እሺ ችግር የለም። እሺ ብራቮ። ስንት ነው ያልከው? የይሁዳ መልእክት 1 የይሁዳ መልእክት 1:3 1:3 የት ጋር ነው? አንብበዋስ ከ3 ጀምረው። ወዳጆች ሆይ ስለምንከፍለው ስለመዳናችን ልንጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆኖብኝ። ለቅዱሳን አንድ ጊዜ የተሰጠችን ሃይማኖት ኦርቶዶክስ ብቻ ነች፣ ቀጥተኛ መንገድ። ኤርሚያስም 6:16 ቆይ ኤርሚያስ 6:16 ካየው ካነበብከው በመንገድም ላይ ቁም ተመልከት፣ ቀጥተኛይቱ መንገድ ኦርቶዶክስ እንደሆነች በትክክል ወይ አባቴ። ጥያቄው ምን ነበር? ደግሞልኝ ያልከው ምን ነበር? እግዚአብሔር ክርስቲያን ሁኑ ብሎ አዟችኋል። እዚህ ቦታ ላይ ክርስቲያን ሁኑ የሚል ቃል አለ። አንዲት ሃይማኖት ከክርስቲያን ውጪ አንድ ሃይማኖት አለ? ተጠየቀ። ክርስቲያን ሁኑ የሚል ቃል አለ እዚህ ጋር? የቀደመችው ሃይማኖት ከክርስትና ውጪ ሌላ ሃይማኖት አለ? እኔ ነግሬሃለሁ። አንተ አሁን መጽሐፍ ቅዱስ በስነ ስርዓት ትቀበላለህ አይደል? ክርስቲያን ሁኑ የሚል ቃል አለ እዚህ ጋር? ለቅዱሳን ብራዘር እየሰማኝ ነው። ለቅዱሳን ምናምነው እኛ ነን አይደል? ኦርቶዶክስ ነው አይደለም? ክርስቲያን ሁኑ የሚል ቃል አለ ወይንስ የለም እዚህ ጋር? ምን አልከኝ? ክርስቲያን ሁኑ የሚል ቃል አለ ወይንስ የለም እዚህ ጋር? ክርስቲያን ሁን። አንተ ይሄ እኮ ደረቅ ጥያቄ እኮ ነው የምትጠይቀው። ክርስቲያን ምን ማለት ነው? ክርስቲያን ሁን የሚል ቃል አዛምድ ባድርግልህ ወይስ ምርጫ? የምን አዛምድ? አሁን በስነ ሲጀመር ማለት ገብቶሃል? ስለ ክርስትና ምንም የምትጠይቀኝ ጥያቄ የለም። ነግሬሃለሁ። በቃ ከዚህ በላይ አልነግርህም። ክርስቲያን ሁን ብሎ ምን በቃ ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት ኦርቶዶክስ ነች። ከዛ ውጪ
የለም ባባዬ እኔ አንተ ላናዳ አይደለም እና ብዙ ጊዜ ላወራም ፈልግ ነበር ሁለቱም ማለት ብዙ መጠይቅህ ጥያቄ አለ በአንተ በእስልምና ብዙ መጠይቅህ ጥያቄ ማለት ሚያስ እሺ እሺ ብራዘር አንድ ነገር ብቻ ልጠይቅህ አይተሽ አብሽር አንድ ጥያቄ እሱ እንትን በለና አብሽር ጠይቅ ፈርጃ ማለት ምን ማለት ነው ፈርጃ ፈርጃ ምንድነው ልጅ ፈርጃ ምንድነው ፈርጃ ከየት ያገኘው ሱረቱ መርየም 16 የኢምራን ልጅ ምንድነው ብልቷን ነፋፋንላት ፈርጃሃ ነፋፋንላት ሚላል እሱ በስነ ስርዓት ቅር እንዳይል እሱ በስነ ስርዓት አስረዳኝና ያንተ ተማሪ ሆናለሁ አብሽር የኔ ተማሪ ሳይሆን እሱ በስነ ስርዓት አስረዳኝ ሁሱ በጣም ስለምፈልገው ነው በጣም ወላሂ የራሱ ለናንተ ሁለቱም አንፎሎ አድርጌ ነበር ሰማኝ ብራዘሪ አባቴ አንፎሎ ነበር ያረኩ ፎሎ አረጋለሁ እንትን ልክልሃለሁ ታወራኛለህ አብሽር ይሄ ግን በስነ ስርዓት አስረዳኝ በጣም ስለምፈልገው ነው ማለት አንዳንድ መጠይቀው ጥያቄ ስላለ አሁን በጥሞና አዳምጡ እሺ ይጠቅማችኋል ወላሂ ክርስቲያኖች ካላችሁ አዳምጡ የጠየቀው ጥያቄ ስለ መርየም አለይሃ ሰላም ነው ወለቲ አህሰነት ፈርጀሃ ይላል ተነፈፍና فيها من روحنا እያለ አላህ ሱብሓነሁ ወተዓላ ይናገራል እንዴት አድርጋ አንድ እስኪጨርስ እሺ እንረብሽ ትንሳል እንዴት አድርስ እሺ እሺ አባይ ይረብሻል እሺ من ይላል አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ በሁለት ቦታ ላይ ጠቅሶታል አንደኛ በሱረቱ አልአንቢያ ላይና ሁለተኛ በሱረቱ አት-ተሕሪም ላይ ومريم ابنة عمران التي أحصنت فرجها ይላል ስለ ማርያም እየተናገረን አላህ ሱብሓነሁ ወተዓላ ያቺ ብልቷን ከማመንዘር የጠበቀች እያለ ይገልጻታል ለምንድን ነው ይሄን መግለጽ ያስፈልገው አላህ ሱብሓነሁ ወተዓላ ምክንያቱም አይሁዲዎች ብልቷን ከማመንዘር አልጠበቀችም በዝሙት ነው የወለደችው ልጇን መሲሁን ብለው ስለቀጠፉባት አላህ ሱብሓነሁ ወተዓላ የማርያምን ክብር ይገልጽላት ብልቷን እንደማንም እንዳላረከሰችና በማርከስ ልጇን እንዳልወለደች ሊገልጽላት ዘንድ አላህ ሱብሓነሁ ወተዓላ ይሄን የተናገረው ለዚያ ነው ወለቲ አህሰነት ፈርጀሃ ያቺ ብልቷን የጠበቀች ከማመንዘር እያለ ይናገራል አሁን እዚህ ቦታ ላይ ሄደች ብልት ያለውን ነገር ምናልባት እሱ የሚያስነውር ነገር መስሎት ይወሰጃል ይሄን ነገር እያነሳ ያለው ስለዚህ በዚሁ አንፃር እዚህ ጋር እችን ጥቅስ ደግሞ እንድታነባት ልጋብዘህ የጌታ ሰው የኔ ተማሪ እስከሆንክ ድረስ አንብባታ እንትን አለች እቺ ቁጥር 1 የተናሳ ሄሎ በያ ምን ትላለች እቺ እግዚአብሔር ቃል ነው በያ ሄሎ ናውሰድ ወረደ ክርስቲያኖች አንብቡት ይንቃል ጸጋ ይበዛላችሁ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ كيف الحال الحمد لله በጸጋ የምትኖሩ ይሄን ቃል አንብቡት ያስደነግጣል እኛም ደንግጠናል الله أكبر الله أشهد أن لا إله إلا الله أشهد أن لا هيا على الصلاة
حي على الصلاة حي على الفلاح حي على الفلاح يا الذي وعدتنك لا تخلف الميعاد رب الله رب الإسلام ማርያምን ቢወዷት ኖሮ ይሄን የቁርአን አንቀጽ ሲያዩ ወላሂ በወደዱት ነበር። ከጥላቻ ራሳቸውን ብታረቁ ለማርያም ክብር የተገለጸ የሆነ የቁርአን አንቀጽ ነው። የማርያምን ክብር ላጎደፉ ሰዎች የተሰጠ መልስ ነው ከአምላካችን ከአላህ ዘንድ። ብልቷን ያልጠበቀች አመንዛሪ ነች ብለው ሰደቧት። አላህ ሱብሓነሁ ወተዓላ ላ ብልቷን የጠበቀች ያላመነዘረች ንጹህ ሴት ነች ብሎ የተናገረበት ቃል እኮ ነው። ነገር ግን ለማርያም ክብር የላቸው። ለማርያም ክብር ያለው ሰው ይሄን የቁርአን አንቀጽ በጣም እንዳውም ባየ ቁጥር ምን ያክል ንጽህናዋን የመሰከረላት የሆነ አንቀጽ ነው ብሎ ሊደነቅበት ይገባ ነበር። ከጥላቻ ራሳችሁን አረቃችሁ ቁርአንን አንብቡት። ስለ ማርያምና ስለ ኢየሱስ የተናገራቸውን ቃላቶች ብታዩ ቁርአን በጣም ትደነቃላችሁ። በጣም ነው ያከበራቸው። ወለቲ አህሰነት ፈርጀሃ ብሎ ገለጸ። ያቺ ብልቷን ከማመንዘር የጠበቀች ንጹህ ሴት መባሉ ምንድነው? ብልት የሚለው ቃል ስላገኘህ ከሆነ ከዚያ በላይ አስጠያፊ ቃል ነው ቀደም ያሳየው። አንተ አታነበውም ከልጆች ፊት ይሄን እንትኑ የተቆረጠ ሰው ብለህ አታነበውም። ከዚህ በላይ ሌላ በርካታ ታሳያለህ ከፈለክ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ጳውሎስ እናንተኛ የኢየሱስ ክርስቶስ ብልቶች ነን ይላል። ከዚያ በላይ ያለ መጽሐፍ ቅዱስ ላይ ሲቀጥል አስጠያፊ ቃል አይደለም ይሄ። ፈነፈኽና ፊሃ ሚን ሩሒና በእርሷም ላይ ከመንፈሳችን ነፋን ይላል። ወይንም ዘራን ዘራን ማለት ነው። ነፋን የሚለውን በራሳቸው ሲፈላሰፉ ይውላሉ። ነፈኽና ማለት ነፋን እፋልን ማለት ነው። ዘራን ማለት ነው። መጽሐፍ ቅዱስ ላይ ቃል አለ ወይ? አዎ አለ። እፋለበት በሚል ቃል ተገልጾ እንጂ መጽሐፍ ቅዱስ ላይ የአረበኛው መጽሐፍ ቅዱስ ላይ ብትሄዱ ቃል በቃል በቁርአን ላይ ልክ እንዳለው አረበኛው ላይ አለ። በአዳምም ላይ እስትንፋስን እፋለበት ይላል አይደለ? የአረበኛው መጽሐፍ ቅዱስ ላይ ብትሄዱ ነፈኽና ነው የሚለው፣ ነፋንበት ነው የሚለው። ማን ነው ያንን ታዲያ ያደረገው ከተባለ መልአኩ ጅብሪል አለይሂ ሰላም ነው። አላህ ሱብሓነሁ ወተዓላ ለመላእክቶች አዟቸው የሚያሰራቸውን ስራቸውን አንዳንዴ ወደ መላእክቶች ያስጠጋዋል፣ እነሱ አደረጉ ይላል። አንዳንዴ እኔ ያደረኩኝ ይላል፣ በእርሱ ትእዛዝ ስለተሰራ። ስለዚህ መልአኩ ጅብሪል ሄዶ የሰራውን ስራ ወደ ራሱ አስጠጋ አላህ ሱብሓነሁ ወተዓላ። ፈነፈኽና ፊሃ ሚን ሩሒና ይላል። ከመንፈሳችንም በእርሷ ላይ ዘራንባት ማለት ነው። ومريم ابنة عمران التي أحصنت فرجها فنفخنا فيه من روحنا وصدقت بكلمات ربها له مريم عليها السلام إن الله يودساتنا بكيتها بأني بالله قال أوني على جنج دقمو بلو قلزات أملاك الله سبحانه وتعالى يتناقرون بنبيات ولا يوردون قال يمتع من نبرش بلو قلزات يتلك الداسين صدقت مالت زنبلو ما من بتشان لا يمسلاشو በተግባር በማረጋገጥ ያመነች ስለሆነች ነው ወሰደቀት ብሎ ይገልጻት። በሌላ ቦታ ላይ ወኡሙሁ ስዲቀቱን ብሎ በዚሁ ቃል ይገልጻታል። እናቱ ደግሞ እውነተኛ ሴት ነች ብሎ አላህ ይገልጻታል። መርየም አለይሃ ሰላም በማመን ብቻ ያረጋገጠች ሳትሆን በተግባርም ያንን ያመነችበትን ያዋለች እውነተኛ ሴት ነች እያለ የገለጻት ነው። ወኩቱቢሂ በመጽሐፍቶችም ያመነች ነች። وكانت من القانتين بأني تأزاز لا يقت كانوا نبرች እያለ አላህ ይገልጻታል። ይህ ሁሉ ስለ ማርያም የተነገረው ውዳሴ ነው። የመጀመሪያው ውዳሴ ምንድነው ከተባለ ከዝሙት ንጹህ መሆኗን የመሰከረበትና አይሁዶችን አፋቸውን ያዘጋባቸው የሆነ መልስ ነው። እነርሱ በዝሙት ነው የተገኘው ብለው እስካሁን ድረስ ያምኑላል ኢየሱስ ክርስቶስ። አንድ ከሮማዊ ሰው ጋር ባንዴራ ከሚባል ሰው ጋር ግንኙነት አድርጋ ወልዳው ነው ብለው አይሁዶች ይሄን የሚያምኑት።
መጽሐፍህ ላይ ሁሉ አለ። ዮሐንስ ወንጌል ላይ አለ። አይሁዶች ከፊት ቆመው ኢየሱስ ክርስቶስን ነሕኑ ለስና አብና ዚና ይሉታል እያሾፉበት፣ እኛ ግን የዝሙት ልጆች አይደለንም ይሉታል። አንተ የዝሙት ልጅ ነህ እያሉ እያሾፉበት ማለት ነው። እኛስ አባት አለን የዝሙት ልጆች አይደለንም ይሉታል። ያንን መልስ የሰጠልህ እኮ ቁርአን እኮ ነው። አይ የዝሙት ልጅ አይደለም ተብሎ የተገለጸበት ቦታ የለም እኮ መጽሐፍ ቅዱስ ላይ። ቁርአን መጥቶ እኮ ነው በዝሙት በፍጹም አልተወለደም ብሎ የገለጸልህ። ይሄን የተነገረበትን አንቀጽ እንዳው ሊፎክሩበት ደስ ሊላቸው ሲገባ ይሄንን ባዩ ጊዜ በአይሁዶች ላይ የመለሰ አያ መሆኑን ባዩ ጊዜ ብልት የሚል ቃል አለና እንዴት ብልት ይላል አምላክ? የቅድሙን ያሳየው እኔውን አገባኝ። መጽሐፍ ላይ ዳሽ የተቆረጠ ብላን ትሰላል። ሌላ ሊጨምር ከተባለ በጣም ስንቶች አሉ። ሕዝቅኤል 23 እናንብበው እንዴ። እግዚአብሔር ስለሆኑ ዝሙተኞች ሴቶች እያወራ ኦላና ሆሊዋ የሚባሉ ቃል በቃል ምን ያህል ዘጋ ላሳያችሁ። ወሲብ ያደረገችባቸው ሰዎች እየገለጸ እግዚአብሔር ብልታቸው ልክ እንደ አህያ ብልት የሚያካክል ሰዎችን ለወሲብ ተመኝቻቸው እያለ ይናገራል። ነው ላሳያችሁ። ብልታቸው እንደ አህያ ብልት እያለ እየተናገረ እግዚአብሔር ብልቷን ከማመንዘር የጠበቀች ብሎ ስለተናገረ ልታኖሩ ትመጣላችሁ። ይሄን ይነግሯቸዋል። ላይቭ ከፍተው እየተሳደቡ አይደለ ያንቋሸሹ ብልት የሚላለ እያሉ እየተሽከረከሩ እየተፈላሰፉ ሲሳደቡላችሁ ብላሉ። ከዛ የተጻፈው እንጂ አላነበበም ትላላችሁ። እሱ ተማሪ ነኝ ያለ ነበር። አሁን እዚህ ጋር ገብቶ ማለት ነው። ይሄ ፍልስፍናቸው ነው። የተጻፈው እንጂ አላነበበም የምትሉት አይደለ? መጽሐፉ ላይ ያለው ምንም ቢያስወቅስ ነገር የለም። ለዚያ ነው ሙስሊሞች ፊት መተህ አንብበው እስኪ ስንለው ጊዜ እዚህ ገብቶ ማንበብ ይፈራው። ስለዚህ አይደለ? ያንኛው ላሳያችሁ። ብልታቸው እንደ አህያ ብልት የሚያካክል እያለ እግዚአብሔር ይናገራል። ይሄ ምን እናድርገው? ሽኑሃ አለ ይደዋይሰ ከእንደ وعليكم السلام ورحمة الله وبركاته. አራተኛው እንዴት ነው? አራተኛው ላሳያችሁ እንዳደነግጡ። እሺ ቅዱሳን ይታያቸዋል። ሕዝቅኤል ምዕራፍ 23 እዚህ ጋር እግዚአብሔር ስለ ሁለት ሴቶች ይናገራል። ያው ከወጣትነታቸው ጀምሮ በዚያም ጡታቸው ታሸ እያለ ይናገራል እግዚአብሔር። ያው እዚህ ጋር እነሱም በግብፅ አመነዘሩ፣ ሁለት ሴቶች ነበሩ ይላል። ሁለት ሴቶች ነበሩ እነሱም በግብፅ አመነዘሩ ከወጣትነታቸው ጊዜ ጀምሮ፣ በዚያም ጡታቸው ታሸ፣ የድንግልናቸውም ምንድነው ተወሰደ ይላል። ድንግልና እንደተወሰደ ምናምን ይናገራል። ያው የድንግልናቸውን ጉያ ተዳበሰ ይላል። የታላቂቱ ስም ኦሆላ የእህቷም ኦሆሊባ ትባላለች። ምን አይነት ሰዎች ናቸው ድንግልናቸውን የወሰዱባቸው ብለን ስናይ እግዚአብሔር ይናገራል። እዚህ ጋር ቁጥር 20 እንመልከት። ቁጥር 20 ምን ይላል? የጌታ ሰዎች ኑ ያውና እዚህ ጋር ቁጥር 20 ያው ብልታቸው እንደ አህያ ብልት
ብልታቸው እንደ አህያ ብልት አባለ ዘራቸውም ይላል እንደ ፈረስ አባለ ዘር በሆኑ ወንዶች የተያዙ ቁባቶችን እንደሚያደርስ እርሷም በፍትወት ተመኘቻቸው ይላል። ያሰላም አባለ ዘር ስለ ስፐርም መጠን የፈረስ ስፐርም ያክል ያላቸው ሰዎች እያለ እየተናገረ ነው የጌታ ሰው። ይሄን አሁን ከህፃን ልጆች ፊት ታነቡታላችሁ። ይሄ እንዴት ተብሎ ነው የሚቀደሰው? የቤተ ክርስቲያን ብልታቸው እንደ አህያ ብልት የሚያካክሉ ሰዎች ለወሲብ ተመኘቻቸው። ይሄ ያስኬዳል? እንደዚህ ይቀደሳል ቤተ ክርስቲያን ውስጥ? አስተግፍሩላህ። መስጂድ ውስጥ ነኝ። እሺ ጥያቄ አለ የባቸው ልጆች? አሎ አሎ ተቋረጠ።
እያወራህ መስሏችሁ ከሆነ ተበላችሁ። ይቅርታ ተበላችሁ ሳይሆን ተጠጣችሁ። እያወራህ አይደለም። እሺ አብራራለት ከዛ መጽሐፍ ቅዱስ ነው ማለት ነው። አንተ መስገድ በማን ድምጽ እንቅራ? በሰዓድ አልጋሚዲ